ሰላም ጤና ይስጥልኝ እኔ ተወዳጆች። ዛሬ ደግሞ ቀለል ያለ ቶሎ የሚደርስ ሩዝ አሰራር ነው የምንሰራው። የሚያስፈልጉን እንግዲህ እዚህ ጋር ቲማቲም፣ ሽንኩርት፣ ዶሮ ታጥቦ አጥቤ በሎሚ በምናምን እንደዚህ አስቀምጫለሁ። ቲማቲም እዚህ ጋር አለኝ። ከዛ ቅቤና ወረጋ እንዲ የሚባለው ነው የሚያስፈልገኝ። ከዛም በኋላ ቅቤና ይሄን አንድ ተጠቅመውን አንድ ትንሽ ቃሪያ ስለሚያል ቅቤው ጋር እንደዚህ ጠብሰዋለሁ ማለት ነው። ተጠቅም ያለው በተማጂ እንደዚህ ቅቤ ደግሞ ትንሿን የገበታ ቅቤ ማለት ነው። ከዛም በኋላ እንደዚህ አድርጌ በደንብ ጥብስ አድርገዋለሁ ማለት ነው። ይሄ ለየት ያለ ቀለል ያለ ነው። ቀለል ያለ ዶሮ ነው ውስጥ የቡተር ማለት ነው። ብዙም ቅባት ያስበዛበት ነው። ቅመሙን እዚህ ጋር ጨምራለሁ። በተማጂ ቅመሙ ከዛ እንደላይ እንደዚህ አድርጌ ቅመሙን ጣል እንዳመጣ ከቅቤ ጋር ጥብስ አድርገዋለሁ ማለት ነው። ከዛ እንደምታዩት ጥብስ ያደረጉት በኋላ በነገራችን ላይ ሽንኩርቱ በትልልቁ ነው ተከትፎ ከላይ የሚጨመረው ልክ እንደ ቅቅል እንዴት ነው የሚቀቅል። ከዛ በኋላ እንደዚህ አድርጌ ጥብስ ካደረኩት በኋላ በቅቤ አጥቤ ያዘጋጀሁትን ዶሮ ጨምረዋለሁ ማለት ነው። አጥቤ በሎሚ በጨው ሁሉ ነገር አጥቤዋለሁ። ከዛም በኋላ እንደዚህ አድርጌ ጠብሰዋለሁ ትንሽ ማለት ነው። እንደዚህ አድርጌ አሁንም ዶሮውን ጥብስ አደርገዋለሁ። ገልበጥ እያደረኩኝ ማለት ነው። ጨምረዋለሁ ማለት ነው። ቀላልና ቶሎ የሚደርስ ቆንጆ ደግሞ ቅባት ያደረጋለሁ። ቆንጆ ነው። በጣም ደስ የሚለው በእውነት። ከዛ እዚህ ጋር ቆረጥ አድርጌ ሁለት ቲማቲም የተጠቀምኩት ነው። ቲማቲሙ ጋር በደንብ ስለስለ ውሃ ስለምንጠቀመው ጥሩ ጣዕም ያመጣል። ሽንኩርቱንም እንደዚህ ነው በትልልቁ ከዛ አብሮ ስለሚበስል ማለት ነው። እንደዚህ አድርጌ ጨምራለሁ። ሁለት ሽንኩርት፣ ሁለት ቲማቲም። ከዛም በኋላ ዶሮ ጋር እንደዚህ ማስመከልና አንድ ላይ የተወሰነ ሰዓት በደንብ መጠጥ ካረገ በኋላ እያገለበኩ ጨው ጨምራለሁ ማለት ነው። ጨው ጨምራለሁ እንግዲህ እንደዚህ በትንሽ ደቂቃው እንትን እያልኩኝ እንደዚህ እያገላበጥኩኝ እንትን እለዋለሁ ማለት ነው። ዶሮ ጠብሰዋለሁ። ከዛም ዶሮ እንደዚህ ካረግን በኋላ የፈላ ውሃ አፈላለሁ ውሃ በኩል። ከዛም በኋላ ዶሮ እንደዚህ ካለ በኋላ ውሃ ጨምራለሁ ማለት ነው። ከዛ ከቲማቲሙ ከቅመሙ ከምኑ ጋር በደንብ ይበስላል። ዶሮ ስለሚበስል እንደዚህ እስከሚበስል ድረስ እንግዲህ እንጠብቀዋለን ማለት ነው። ውሃ ትንሽ ስለሚያንሱ ዘለል ማለት አለበት። ያው ዶሮ ቲማቲሙ አንድ ላይ እንዲበስል ማለት ነው። ቅመም ብዙም አልጠቀምም። ነጭ ሩዙ እንትን እንዳይሆን ማለት ነው። የሆነ መካከለኛ እንዲሆን ይሄን ውሃውን ነው የምንጠቀመው። ቅመማ ቅመሞቹ ጋር እንደዚህ አንድ ላይ በደንብ ይበስላል መረቁ ማለት ነው። ያው ቅቤ ነው ተጠቀምኩት፣ ዘይት አልተጠቀምኩም። በዚህ መልኩ አርግ ያለው ውሃውን ትንሽ ከዶሮ ዘለል ብሎ ማለት ነው። ከዛ ከርነውና በስሎ እንደዚህ ያወጣሁት ማለት ነው። ከዛ ትንሽዬ ዛፋራን ነው የምቀባው። ዛፋራን ትንሽዬ ቀባዋለሁ ማለት ነው። እንደዚህ ሽታ ቆንጆ እንዲሆን። ከዛ ትንሽ ከለር አረኩበት ማለት ነው። ትንሽዬ ፎርን ውስጥ ከተዋለሁ ኦቨን ውስጥ። ከዛ ውሃውን እንደዚህ አጥቤ ዘፈዘፍኩትን ሩዝ ጨምራለሁ። ዋይ ጭሱ እጨምራለሁ ማለት ነው። ከዛ በኋላ ውሃውን መጥኜ ቀላቅዬ ነው በመረቁ ብቻ ካረግ ነው ስለሚቦካ። ከዛም ሩዙ በዚህ መልኩ በጣም የሚያምር ቆንጆ ከለር ሆኖልናል ማለት ነው። እንደምታዩት ደርሷል ማለት ነው። እንግዲህ በሳህናችን እንደዚህ እናደርጋለን። ቀላልና ቶሎ የሚደርስ ደግሞ ቅባት የለውም ደስ የሚለው ማለት ነው። በጣም ይወዱታል እዚህ ሰዎቹ። ከዛም በኋላ እንደዚህ በሳህኒ ባዘጋጀሁት ሳህን ላይ ያደረኩኝ ማለት ነው እንደምታዩት። ከዛም በኋላ ዋው ደስ ይላል። ሩዙ ግን አያምርም? ቆንጆ ነው፣ ያምራል። ዶሮ ደርሷል ማለት ነው። ዶሮውን የደረሰውን ከላይ እንደዚህ አደረኩኝ ከሩዙ ላይ ማለት ነው። ቆንጆ ነው፣ በስሏል፣ ያምራል ከለሩ ማለት ነው። ከዛም በኋላ መጨረሻ ላይ እንግዲህ እንትን ዶሮውን አድርግ ያለውኝ ከሩዙ ላይ እንደዚህ በዚህ መልኩ እንደምታዩት ነዋል። ቆንጆ ነው ሩዙ፣ ከለሩም ቅባትም አልበዛበት ቅመምም አልበዛበት ማለት ነው። ከዛም በኋላ ያው ትንሽዬ ከሰልና ቅቤ ነው ማለት ነው። ሽታው በጣም ቆንጆ ይሆናል። በሁር ይሉታል ያንን በሁር ራሱ። ከዛም በከሰል በዚህ አድርጌ በዚህ መልኩ ቅቤ
የቆርቆሮ ቅቤ ምግብ የሚሰራበት ነው ማለት ነው። ከርነው አለ ይታጠናል። ሽታው ቆንጆና በጣም ደስ የሚል ሽታ ይኖረዋል ሩዙ ምግቡ ማለት ነው። ከደንኩት ከዛም ከፍትኩት። በቃ አለቀ። በዚህ መልኩ በጣም የሚያምር ከረር ቆንጆ ሆኖልናል። ለምሳ ዝግጁ ሆኗል ማለት ነው። ብትፈልጉ ለራት ለምሳ እንደዚህ ሰርታችሁ ብታቀርቡት ደስ የሚልና የሚወዱት ነው። በጣም ወደውት ነው የበሉት። የኔ ውድ ቆንጆ ሰዎች እንግዲህ አበረታቱኝ። በዚህ መልኩ እንግዲህ ቆንጆ አድርገን አቅርበናል ማለት ነው። ቤት እንዴት እንደሚያምር ያው ሎሚ ቆረጥ አድርጌ ያደረኩበት ያምራል፣ ይስባል። ቆንጆና በጣም የሚጣፍጥ ነው ብሎ ነው የበሉት። ጥርቅርቅ አድርጎ ነው የበሉት። በነገራችን ላይ በጣም ደስ የሚል ደግሞ ቶሎ ነው የሚደርሰው፣ አያደክምም። ሩዙ ደግሞ ጣይመር በዚህ መልኩ ሳህል ያደረኩት እንግዲህ ከሰላጣ ጋር። አመሰግናለሁ። ባይ ባይ።